ካቹ የዛሬውን መረጃዬ ለሩታም ለሄርሜላም እንዲደርስ አድርጉልኝ። አብርሽና ፍቅር ያሉበት ግንኙነት የእውነት እንደሆነ በዝርዝር መረጃውን እየደረሰኝ ይገኛል። እስቲ አንዳንድ ነገሮችን እዚሁ ላይ ትንሽ ምልከታ ልስጣችሁ። ተመልከቱ ምን እያሉ እንደሚገኙ። በቃ እድሜያቸው ነው ይጠቀሙበት ምናምን ወዘተ ነው እየተባለ ያለው። ግን እኔ እያሰብኩት ያለሁት እንደኔ እኮ ማንም ይሆንልኝ ለሞኔ እንደዚህ እንድትሆኝ አይደለም ወይ ነው ለሞኔ እንደዚህ እንድትሆኝ እኮ አይደለም። በእርግጥ ከሷ ጋር በጓደኝነት ከቆየ አሁን 5ኛ ዓመታችን ሊሆን ነው። 8ኛ ክፍል ላይ ነው የተዋወቅነው። 8ኛ ክፍል እስከዛ ድረስ ግን ማንም አያውቅም። እንዳዳመጣችሁት ነው። አብርሽና ፍቅር ያላቸው ግንኙነት ረዘም ያለ ነው። ከ8ኛ ክፍል ጀምሮ የሚተዋወቁ ከዛም ፍቅርን የቀጠሉ ከዛ ሁሉ ነገራቸው እየቀጠለ መጥቶ በመሃል ሩታ መታ አብርሽ ከሩታ ጋር ሆኖ ልጅ ወለደ እንጂ ከፍቅር ጋር ያለው ግንኙነት እጅግ የተቆራኘ እንደሆነ ነው የድሮ ቪዲዮ እንደ አዲስ እየወጣ የሚገኘው። ይህን ጉዳይ አስመልክቶ የሁሉም የዩቲዩብ መስራች የሆነችው የና አብርሽን ዩቲዩብም የከፈተችው የነ አብርሽ አክስት ወይም ደግሞ ያጎታቸው ልጅ የሆነችው የተንቢ አንድ በአንድ ያለውን እውነታ አፍረጥርጣም ተናግራለች። በእንባ የታጀበችም ይህንን መልእክቷን አስተላልፋለች። የእውነት እኔ በጣም ከፍቶኛል። ለምን ሄርሜላና ሩታ ላይ ይሄ ሁሉ ማድረግ እንዳስፈለገም አልገባኝም። የሴት ልጅን ህይወት አበላሽቶ የሴት ልጅን ህይወት በዚህን ያህል ደረጃ ክብር አሳጥቶ ወደ ሌላ ወደ ቀደመ ፍቅር መመለስ እንደዚህ እንደሚቻልም አላቅም ነበረ። እባካችሁ የዛሬውን መረጃ አንድ ባንድ ነው የምነግራችሁ። አብርሽና ፍቅር የእውነት ፍቅር ላይ እንዳሉም አንድ ባንድ የተረጋገጠ መረጃ አለ። ይሄ መረጃ ሩታና ሄርሜላም ሰምተው እንዲቆርጥላቸው እባካችሁ የዛሬውን መልእክቴ ሁሉም ጋር እንዲደርስ ቪዲዮን ላይክ እያረጋችሁ ተባበሩኝ። እንዲሁም ቪዲዮን አታቋርጡት። 2 ደቂቃ ብቻ ሰጣችሁ በአክብሮት እንድትሰሙኝ ነው በዚሁ መጋብዛችሁ። ሐሳቤን ለማዳመጥ ሞክሩ። እጅግ ያሳዝናል። አዎ አብርሽና ፍቅር ከ8ኛ ክፍል ጀምሮ የቀጠለ ጓደኝነት አላቸው። ከ10 ምናምን ዓመት በላይም አብረው ተጉዘዋል። ከሩታ ጋር በነበረበት ቅጽበትም ልቡ የሸፈተ ከፍቅር ጋር ሲያወሩ እንደነበረ መረጃዎች እየወጡ ይገኛሉ። ቀደም ብሎ አብርሽ በክብር ሊያገባት የነበረው የትዳር አጋሩ እንድትሆን ይፈልግ የነበረው ፍቅርን እንደሆነ ይህን ጉዳይ አስመልክቶ በወቅቱ ለተንቢ ሲነግራት የተንቢም በእንባ የታጀበች እኔ አልከለክልህም፣ ፍቅር ማለት የልጅነት ትዝታ የልጅነት ፍቅረኛ ከሆነች ደስ ይለኛል፣ አንድ ላይ ቀጥሉ፣ እኔ ግን የምፈልገው እናንተ ልጆች ሰርታችሁ ተለውጣችሁ እንድታገቡ ነበረ። እሷ ጋር መጠቃለል ህይወት መጀመር ፈልጋለሁ ካልክ ግን መጀመር ትችላለህ እያለች ነው እንግዲህ በእንባ የታጀበች በወቅቱ ቪዲዮ ሐሳቧን ሰጥታ ነበረው። ይህ የሚያሳየው በቤተሰብ ደረጃም በተለይ ደግሞ የተንቢን ታውቃላችሁ ብዙ ነገር ላይ ቆጣ ብላ ነው የምትናገረው። ቀልድም አታውቅም። ሰው እዛም እዚህም ሲል አትወድም። ነገር ግን የአብርሽ ፍቅረኛ እንደሆነች የምታውቀው ወዳም ፈቅዳም በቃ አገባለሁ ካልክም እሺ ብያለሁ ያለችው ፍቅርን ነበር። ስለዚህ ከፍቅር ጋር ያለው ነገር ሁሉም ሳይቋጭ ነበረ አብርሽ እንደበረረ ከሩታ ጋር ህይወትን የጀመረው። ይሄው ሄርሜላም ጋር እንደጀመረው ማለት ነው። የሄርሜላም እንደበረረ ጀምሮ ይሄው መጨረሻው አላምር ብሏል። አብርሽና ፍቅር እንዴት አንዶኑ ይሄ ነገር ፕራንክ ይመስላል፣ ለመሸወድ ይመስላል፣ ሄርሜላና ሩታን ለማስቀናት ይመስላል እያልን ብዙ ተናግረን ነበር። እውነታው ግን ከዚህ ሁሉ የራቀ ሁሌው ትዝታ ሁሌ ፍቅር የነበረበት ከፍቅር ጋር ሆኖ አሁን ላይ ወደ ፍቅር ማዳላት እንደፈለገ ነው በዝርዝር ያሉት መረጃዎች የሚያሳየው። በዚህን ያህል ደረጃ ሴቶች ላይ ግን እየተቀለደ መሆን እንደሌለበት ስለምንረዳ ነው ይህ መረጃ ሩታ ጋርም ደርሶ ከእንግዲህ ሁሉን ነገር ሰብሰብ ቆጠብ ብላ ራሷን ልጇን እንድታስከብር መልእክታችን እንዲተላለፍ እየፈለግ ነው። እባክሽ ሩታ የበፊት ነገሮች ሁሉ እንደሚያሳብቁት አብርሽ የልጅነት ትዝታው የሆነችው የልጅነት ፍቅረኛው የሆነችው ፍቅርን በጣም እንደሚወድ እንደሚያከብራት ከሷ ጋር ተለይቶ መለየት እንደማይችል ከ8ኛ ክፍል ጀምሮ እንደሚተዋወቁ ነው መረጃዎች ሁሉ የሚያሳየው። አንቺ ለጊዜው አሁን ሄርሜላን ይዟት እንደነበረው ይዞሽ በአጋጣሚ ልጅ መጥቶ እንደዛ ተፈጠረ እንጂ ሁሉ ነገር ህይወቱም ትዝታ
እውነታውም ያለው ፍቅር ጋር ነው። ሩታ ቆራጥነሽ እናደንቅሻለን። ሩታ ብዙ ጊዜ የምታስተላልፊው መልእክት ብዙዎቻችንን ልብ ይገዛናል። እንደ ሄርሜላ ልፍስፍስ እያልሽ ራስሽን አታስነቂም። ስለዚህ እባክሽ አሁንም ራስሽን ማስከበር ያለብሽ አንቺና አንቺ ብቻ ነሽ። ከእንግዲህ እሱ ጋር ድርሽ እንዳትይ። ያንቺ ጥቅም ሲገባው ልጅ የሰጠሽው ነገር ህይወት ትዳር እንዲመሰርት ያደረግሽው ነገር ሲገባው ወደ አንቺ ይምጣ። በፍጹም እሱ ጋር እንዳትገኝ ብሎ ከጋራ የወለዱት ልጃቸው ልዑሌን እኔ ልጄን የመውሰድ መብት አለኝ ብሎ ለእናቱ ሳያሳውቅ እናቱ እንድትጨነቅ አድርጎ በትናንት በተለቀቀ ቪዲዮ ልብ ብላችሁ ካያችሁ ልጁን ወስዶ ከፍቅር ጋር ሲጮት ተመልክተናል። አብርሽ ይህ ነገር ያስጠይቃል። በቀጣይ ልጅህን እንዳታይም የሚያሳግድህ እንደሆነ ቆም ብለህ ማሰብም አቅቶሃል። እንዴት ብትለኝ እንዲህ ብዬ አስረዳሃለሁ። እናት ባላወቀችበት መልኩ ልጅን ወስዶ ቤተሰብ እንዲጨነቅ ማድረግ ትልቅ ነጥብ ያስይዛል። ይህም በቪዲዮ ማስረጃ የትናንትናው ማስረጃ ሆኖ መቅረብ ይችላል። ይህን ጉዳይ ታዲያ ሩታ ወደ ህግ ከወሰደችው ልጄን እየወሰደ እያስደነገጠኝ ነው ብላም ካሰበች አንተ ሁለተኛ ልጇን እንዳታይ ልጇ ጋር እንዳትደርስ እንዲሁም ደግሞ ልጇን ራሱ ለማየት ከፈለክ ልጃችሁን ለማየት ከፈለክ እሷ ባለችበት ተፈርሞልህ እንደሆነ ወደፊት በደንብ ልታውቅ ይገባሃል። ይሄም ጣጣ እንደሚመጣብህ ነው አስቀድሜ እምነግርህ። ለምንድነው ለልጁስ እንደዚህ አይነት ነገር እየተቀረጸ ወደፊት ሲያየው ምን የሚል ይመስልሃል? ሩታ አንድ በአንድ የነገረች ምንም የማይጣል ነገር ነው። ልጃችን ከኛ ምን ይማር ነው ያለች። አሁን አብረክ የሰራው ቪዲዮ ልጁ አድጎ ሲያየው ከማጋ ሆነ ሰራህ ብሎ እንዲያስብ ነው የምትፈልገው? ካክስት ጋር ልትለው ነው? ፍቅርን ምን ብለህ ልትነግረው ነው? አያት ልትለው ነው? ምን ልትለው ነው? ከውሽማዬ ጋር ቪዲዮ ሰራን ብለህ ልታስረዳው ነው? ልጅ ካንተ ምንድነው የሚማረው? ልጅክ ሲያድግ ምንድነው የሚያስበው? ለልጅ ሃይምሮ እንዴት መጨነቅ ያቅታል? ሩታን ባታስብ አላዩ ግን ያው የተለያዩ ሰዎች እንደተናገሩት እኔም መልእክት እንዳስተላልፍ በደንብ ባጽኖት የተሰጠኝ ዋነኛ ጉዳይ እባክህ ብዙ ጊዜ በእናብርሽ ቪዲዮ ትሰራለህ። ሩታ ይቁረጥላት። ይሄ ልጅ ትዳር አይሆናትም። ይሄ ግለሰብ ወደ ህይወቷም አይመጣም። ያላለቀ ፍቅር ይዞ ነው ወደ ሩታ ህይወት መጥቶ የነበረው። አሁንም ሄርሜላ ላይ እንዳረገው ነው ያኔም ሩታ ላይ ያደርግ የነበረው። ስለዚህ ዋና ፍቅሩ ያለው ከፍቅር ጋር ነው። ጉዳዩም ፕራንክ ውሸት አይደለም። ከፍቅር ጋር የፍቅር ጊዜ እየኮመኮሙ ነው። ሴቶቹ መፎካከሩን ትተው ከሱ ድራሻቸው ቢጠፋ ይሄ ልጅ በቂጡ ቁጭ ይላል። ሁሉ ነገር ይጸጽተዋል። እንደውም እነ ሩታና እነ ሄርሜላ ናቸው እየተፎካከሩ ልጁን የልብ ልብ ሰጥተው ጭራሽ ወደ ድሮ ፍቅረኛው ሄዶ ሶስተኛ ሴት ይዞ መጥቶ ሶስቱንም ሊያደባድብ የደረሰው ብለው ነው አንድ በአንድ መልእክቱን ያደረሱኝ። እኔም ይሄንን ነው ማስተላለፍ የምፈልገው። እባክሽ ሩታ ነቃ ደንገጥ ብለሽ ህይወት ራስሽን አስከብሪ። ይሄ ልጅ ትዳር ህይወት አይሆንሽም። የእውነት ቢሆንሽ ኖሮ ይሄ ሁሉ አመት ጭቅጭቁ በሰራ ነበር። ይሄ ሁሉ አመት ንትርኩ በሰራ ነበር። አንቺ አንድም ጊዜ ለደስታ ልብሽን አልሰጠሽም። አብርሽ አናዶሽ እንኳን እሱን ለማስቀናት ብዙ ብትሞክሪም ልብሽ ሸፍቶ ግን ደስታን አላቀፍሹም። አብርሽ ግን ዛሬም ድረስ ሴቶቹን እየቀያየረ እናንተ ላይ ይጫወታል። ይሄ ደግሞ እውነተኛ ነው። ከፍቅር ጋር ያለው ግንኙነት ደግሞ አስቀድሞም በቤተሰብ ሁሉ ብዙ ሲናገሩት እንዴት በዚህ እድሜ ፍቅር ትይዛለ? እንዴት በዚህ እድሜ ወደ ፍቅር ህይወት ትገባለ? ሲባል ሁሉ ማንንም አልሰማ ብሎ ፍቅር የጀመረበት ብዙ የተባለበት ህይወቱ ሁሉ የጀመረበት ከፍቅር ጋር ነው። የልጅነት ጓደኛው ነች። ረስቶ አይረሳትም። ሩታ ነቃበይ። ከዚህ ልጅ ጋር የሚያሳልፈው ነገር እንደ ቀልድ አትመልከቺ። እውነት ነው ይሄ ልጅ ከፍቅር ጋር መቀጠልን ፈልጓል። እንደገና ወደ ኋላ ተመልሶ ህይወት ትዳሩን ትቶ ልጅ የወለደችለትን እናቱን ትቶ ወደ ፍቅር ተመልሷል። ይህንን እውነታ አምናችሁ ልትቀቡ ይገባል። ሩታ ካንቺ ወደ ሄርሜላ የሄደ ግለሰብ ወደ ኋላ ተመልሶ ከፍቅር ጋር የማይቀጥልበት ምንም ነገር የለም። ጉዳዩ ሁሉ ትኩረት ሰጥተሽ ለልጅሽ ያለሽን ነገር ጨምረሽ ከእንግዲህ በልጅሽም ያለውን ነገር አቋም ወስደሽ በሚሆን በማይሆን ነገር እንዳይነታረክሽ በማስጠንቀቂያ ሁሉ ነገር አስቀምጠሽ ህይወትሽን እንድትቀጥይ ነው በማክበር እምነግርሽ። ሄርሜላም ቢሆን ከዚህ ሁሉ ሰዎች ጋር እንደዚህ እየተፎካከርሽ አብርሽን በእጅ ያስገባዋለሁ የምትዩ ነገር የማይሆንና መጨረሻው ምንም የማይሳካ ነገር መሆኑን አውቀሽ አንቺም ወደ ራስሽ ህይወት እንድታመዝኝ ነው የዛሬ መልእክቴን ማስተላለፍ እምፈልገው። ከሰሞኑ እጅግ ብዙዎችን ያስደነገጠ ከዛም አልፎ ያነጋገረውን ጉዳይ አስመልክቶ እናንተስ ምን አይነት ሐሳብ መልከታላችሁ? በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም